እሺ ሰላም እንዴት ናችሁ? ማታ ትንሽ ጉንፋንም በጣም አስቸግሮኝ ስለነበረ ነው። እ፣ እና እንትን ደግሞ በዛው መጻፍም ነበረብኝ የረሳሁት። ምንድን ነበር እናያለን ያልነው ሚዲያ ኪውሪ የሚለውን ነበረ። ማለት ሪስፖንስ ስለማድረግ እና ምንድን ነው እሱስ የሚለውን ነገር እናወራለን እና አንዳንድ ኮንተንቶችን እንሰራለን በሚለው ነው የነበረው የማታው ሴክሽናችን። ሚዲያ ኪውሪ ምንድን ነው የሚለው ነው። ይሄ ሚዲያ ኪውሪ የምንለው ሚዲያ ኪውሪ ኢዝ ኤስኤስኤስ ቴክኒክ ነው። ዳታ ፕሌስ ስታይል ኮንዲሽናሊ ኮንዲሽናል ነው የምንለው ሜይ ቢ ወደ ጃቫስክሪፕት ወይም ደግሞ ሌላ ፕሮግራሚንግ ላንጉጅ የምታጠኑ ከሆነ ኮንዲሽናል ፍለው የምንለው አለ። ኮዳችንን ኮንትሮል የምናደርግበት በሁለት መልኩ ብለን ሜይ ቢ ጃቫስክሪፕትም ወይም ደግሞ ሌሎችም ያየነው አለ። ሜይ ቢ እዛ ላይ ያላቸው ሁለት ነገሮች አሉ። አንደኛው ኮንዲሽናል ነው። ኮንዲሽናል ስንል ለምሳሌ እንግሊዝኛ ላይ ኢፍ ምናምንም ስንል ኢፍ ኮንዲሽን ምናምን እንላለን። ያ ነገር ሊሆንም ላይሆንም ይችላል እንደማለት ነው። የሚሆንበት ጊዜ ያለው መቼ ነው? የሆነ ነገር ሲፈጠር ያነ ማለት ነው። ኮንዲሽናሊ ስንል ለምሳሌ የእኛ ዌብሳይት ምን መምሰል አለበት? መቼ? ትልቅ ዲቫይስ ሲሆን ትልቅ ዲቫይስ በሚሆንበት ሁኔታ ወይም ደግሞ በዛን ሰዓት የነበረውን ፕሬዘንቴሽን ሞባይል ሲሆን አይታይም። ስለዚህ ኮንዲሽናሊ ነው። ሞባይል በሚሆንበት ሰዓት፣ ታብሌት በሚሆንበት ሰዓት፣ ዴስክቶፕ ፒሲ በሚሆንበት ሰዓት እንዲህ ይሁንልን የምትሉ ከሆነ ያንን ነገር ምን ብለን እንጠራዋለን? ኮንዲሽናል ብለን እንጠራዋለን። ቤዝድ ኦን ዘ ካራክተርስ ኦፍ ዘ ዲቫይስ ኦር ቪው ፖርት ብለን የምንጠራው የዲቫይሱ የምናይበት አንግል አንጻር ሊሆን ይችላል። የዲቫይሱ ሪዞሉሽን ሊሆን ይችላል። ፖርትሬት ምናምን የምንለው አለ አይደል? ለምሳሌ ስልክ ሮቴት ስናደርገው ላንድስኬፕ ፖርትሬት ምናምን የሚለን አለ አይደል? ከዛ አንጻር ምን ሊሆን ይችላል? የኛ ዌብሳይት እንዲህ መሆን አለበት ብለን የምንወስን ከሆነ ያንን ነገር ምን ብለን እንጠራዋለን? ሚዲያ ኪውሪ ብለን እንጠራዋለን ነው። ስለዚህ ዲቴክት ዘ ሳይዝ ሊሆን ይችላል፣ ሪዞሉሽን ኦሪየንቴሽን ሊሆን ይችላል፣ ላይክ ፖርትሬት ምናምን የምንላቸው ምን እናደርጋለን? እዛ ጋር ሲኤስኤሳችንን አፕላይ የምናደርግበት ሩል ለምሳሌ ፍሌክስ ዳይሬክሽናችን ረው ከነበረ ፍሌክስ ዳይሬክሽኑን ኮለመን ልናደርገው እንችላለን። ዲስፕሌይ ብሎክ ከነበረ ዲስፕሌይ ነን ልናደርገው እንችላለን። ሌላም እንዲሁ ለምሳሌ ግሪዳችን ዲስፕሌይ ኮለመን 3 ከነበሩ ሞባይል ሲሆን አንድ ሊሆን ይችላል። የኮለመን ብዛቱ አንድ ሊሆን ይችላል ማለት ነው። ስለዚህ እሱን ምን ብለን እንጠራዋለን? ለምሳሌ የእነሱን እንየውና እነሱን ለምሳሌ ወደ ሞባይል ኢንስፔክት ራይት ክሊክ አድርጋችሁ ኢንስፔክት አድርጉትና እዚህ ጋር ሞባይል ሳይዝ እዚህ ጋር መምረጥ እንችላለን። የሞባይል ሳይዝ የተለያዩ ሳይዞች አሉ። እዚህ ጋር ለምሳሌ አይፎን ኤክስ4 ምናምን ብናደርገው የሚታያችሁ ከሆነ ቅድም ከላይ የነበሩት እንትኖቹ አይታዩም። ምን እዚህ ጋር ሞባይል በማይሆንበት ሰዓት የነበሩት ከላይ በኩል የምናያቸው እነዚህ ነገሮች ሆም ምናምን የምንላቸው አይታዩም። ምን ሲሆን ሞባይል በሚሆንበት ሰዓት ማለት ነው። ስለዚህ ኢንስተድ ኦፍ በዛን ምን ይሆናሉ? እዚህ ጋር ሜኑ የምትላለች ታች ላይ ብንሄድ እነዚህ ሆሪዞንታሊ 3 የነበሩት ስንት ይሆናሉ? 2 ይሆናሉ። እንትን 3 የነበሩት 1 ይሆናል። ለምሳሌ ሆሪዞንታል 3 ነበር። መቼ? ትልቅ ዲቫይስ በሚሆንበት ሰዓት። ግን ወደ ሞባይል ስናመጣው ምን ይሆናል? 1 ይሆናል። ቨርቲካሊ ሁሉም ቨርቲካሊ ዲስፕሌይ ይደረጋሉ። ስለዚህ የፍሌክስ እንትናችን የግሪድ ቴምፕሌት ኮለመንስ ብለን 3 የነበረውን ስንት እናደርገዋለን? ፓረንታቸውን 1 ዲስፕሌይ እንዲያደርግልን እናደርጋለን። ፎተርም ልክ እንደዚህ እያደረግን የምንሄድ ከሆነ ፎንት ሳይዙ ሊሆን ይችላል። ለምሳሌ አሁን ያለበት የዚህ የፎንት የቴክስቱ ስፋት ምን ሊሆን ይችላል? እዚህ ጋር ያለው የቴክስቱ ውፍረት እና እዛ ጋር ሲኖር አንድ አይነት ላይሆን ይችላል። እና ስለሱ የምናወራበት ምን ብለን እንጠራዋለን? የተለያዩ ሲኤስኤስ ሩሎችን አፕላይ ማድረግ እንችላለን። አናቶሚ ኦፍ ሚዲያ ኪውሪ ነው ወይም ደግሞ ሲንታክስ ብለን ልንጠራው የምንችለው ስትራክቸሩ ወይም ደግሞ ይሄን ሚዲያ ኪውሪውን ለመጠቀም ምን አይነት ስትራክቸር አለው የሚለውን ነው። ስለዚህ አናቶሚ ኦፍ ሚዲያ ኪውሪ አት ሚዲያ የምንለውን ምን ይሆናል? ስክሪኑን አት ሚዲያ ስክሪን ኤንድ ምናምን ብለን እዚች ጋር እንሰጠዋለን ማለት ነው። ለምሳሌ ትልቅ ዲቫይስ በሚሆንበት ሰዓት ለምሳሌ ዴስክቶፕ ከሆነ ምን ሊሆን ይችላል? ዴስክቶፕ ላይ ከሆነ ለምሳሌ 1000 ሊሆን ይችላል፣ 1200፣ 1100 ምናምን ሊሆን ይችላል። ታብሌት ሲሆን ደግሞ ለምሳሌ 900 ወይም ደግሞ ከ700 እስከ ከ720 አይ ቲንክ ካልዘነጋሁኝ እስከ 900 ምናምን ድረስ ያሉትን ሜይ ቢ ሳይዝ አለው እሱን። ስለዚህ በዛ መካከል ከሆነ እንዲህ አድርግልን ብለን የምንጠራው። ስለዚህ ሚን ዊድዝ ማክስ ዊድዝ የምንለው ነገር ይኖራል። አት ሚዲያ አት ሩል ማለት ነው። ስክሪን ስንል ሚዲያ ታይፓችን ታርጌት ስክሪን የምናደርግበት የምን ይሆናል ማለት ነው። ከዛ ኤንድ ኮምቢኔተር ወይም ደግሞ ኮምባይን የምናደርግበት ኤንድ ኮምቢኔተር ወይም ደግሞ ኦር ኦፕሬተር ምናምን እንላለን። እሱ ላይ ኤንድ ኦፕሬተር ሚን ዊድዝ ካልነው ደግሞ ማክስ ዊድዝ እና ሚን ዊድዝ የምንለው አለ። ለምሳሌ ሚን ዊድዝ ካልነው ሚኒመሙ ይሄን አድርግልኝ፣ ማክሲመም ካለ ኢንክሉድ ያደርጋል። ሚኒመም እንዲህ ከሆነ ማለት ነው። ለምሳሌ የዲቫይሱ ዊድዝ ሚኒመሙ 765 ከሆነ የኮንቴነር ዊድዙ 750 ይሆናል እያለ ነው። ምን
የዲቫይስ ዊድዝ ሚኒመም 768 ፒክሴል ከሆነ ሚኒመም 900 ሊሆን ይችላል፣ ችግር የለውም። 1000 ሊሆን ይችላል፣ ችግር የለውም። 1100 ሊሆን ይችላል፣ ችግር የለውም። 1200 ሊሆን ይችላል፣ ኢንክሉድ ማድረግ ይችላል። ሚኒመም ማለት በትንሹ ከዛ በላይ ቢሆንም ኢንክሉድ ያደርጋቸዋል፣ ያጠቃልለዋል። የዲቫይስ ዊድዝ ወይም ደግሞ ስክሪናችን እንደዚህ ከሆነ ምን ሚኒመሙ 768 ፒክሴል ከሆነ ኮንቴነር ዶት ኮንቴነር የሚል ክላስ ኔማችን ወይም ደግሞ ኮንቴነር የሚል ክላስ ኔም ካለ እሱን ምን አድርገው ዊድዙን 750 ፒክሴል አድርግልኝ የሚለው ነው። እሺ ወደዛ እንሂድና ለምሳሌ እዚች ጋር እንደ መግቢያ ቼክ እናድርገው። ምን ሚዲያ ዶት ኤችቲኤምኤል የሚል ክሬት እናድርግና ሚዲያ ዶት ኤችቲኤምኤል ክሬት እናድርግና እሱ ላይ ሪስፖንስ ብለን እንየውና እዚች ጋር መተን ምን ማድረግ እንችላለን? እዚች ጋር ዲቭ ክሬት ላድርግለትና ዲቭ ክሬት ላድርግለትና ክላስ ኔም ለምሳሌ ኮንቴነር ልበልለት ኮንቴነር ልበልለት እና እዚህ ውስጥ ምን ይኖራል? ኮንቴነር የሚል ኮንቴነር ብለን እንጻፍለትና ክላስ ኔማችን ኮንቴነር ከሆነ ለጊዜው እዚህ ጋር እናደርግለትና ስታይል ለብቻ ክሬት እናደርግለታለን። ስታይል ታግ ኢንተርናል ብለን የምንለውን ለጊዜው እዚህ ጋር መጠቀም እንችላለን። ስለዚህ ምን ከሆነ ለምሳሌ ዶት ሚዲያ የሚል ካለ ባክግራውንድ ከለራችንን ምን እናድርገው? ለምሳሌ ብሉ አድርግልኝ፣ የቴክስት ከለሩን ደግሞ እንዲታየን ዋይት አድርግልን እንበለውና ዊድዝ ቢያንስ 600 ፒክሴል አካባቢ ይሁን። ሄይቱን ለምሳሌ ስንት አካባቢ እናድርግለት? 400 ፒክስ እናድርግለት እና ትንሽ የተወሰነ 900 አካባቢ ላድርገው። እስኪ 900 ፒክሴል አካባቢ ላድርገው እና እሱን ኦፕን እናድርገው። ይሄው የሚታያችሁ ከሆነ which is fixed እዚህ ጋር መተን ኢንስፔክት እናድርገው እና ኢንስፔክት እናድርገውና ሞባይልነቱን ትተን ትንሽ የተወሰነ ከላይ በኩል የሚታያችሁ ከሆነ 774 ከላይ በኩል ይታያል። 729 7 ምናምን እያለ ካውንት እያደረገ ይታያቸዋል። ባሳንሰውም አያንስም፣ ባሳንሰውም አብሮ እያነሰ አይሄድም። ለምሳሌ የሚታያችሁ ከሆነ ኖርማሊ እንደዚህ ባረገው እና ወደ 100 አካባቢ ባረገው እዚህ ጋር ስፔስ አለ የሚታያችሁ ከሆነ አያንስም። ከዚህ በኋላ እንደዚህ ባረገውም እየጠበበ አይደለም የሚሄደው። ነገሮች እየተደበቁ ሊሄዱ ይችላሉ። ግን ሞባይል በሚሆንበት ሰዓት ይህን ያህል ዊድዝ ላይ ወስድ ይችላል። ለምሳሌ ወደ ሞባይል ባመጣው አንደኛው እዚህ ጋር እስኪ ትንሽ የተወሰነ ኮንቴነር የሚለውን ለማየት እንሞክር። ስለዚህ የሚታያችሁ ከሆነ እንደዚህ ሆሪዞንታል ስክሮል ያደርጋል። ከታች በኩል እዚህ ጋር ስክሮል ያደርጋል። ለምን? የያዘው ዊድዝ ከመጠኑ በላይ ስለሆነ። አሁን ያለንበት ዊድዝ ቼክ እናድርገው። ዊድዙ ስንት አካባቢ እናድርግለት? 300 ዊድዙ 375 አካባቢ ነው። ትንሽ ከፍ ያለ ነገር እስኪሞክርለት 390 ነው አካባቢ አሁን ያለው ዊድዝ የሚታያችሁ ከሆነ 390 ዊድዝ አካባቢ ነው ያለው። ሄይቱ ደግሞ ይሄኛው ይሆናል። ስለዚህ ካለው በላይ አሁን ያለንበት ዊድዙ ከዚህ እስከዚህ ያለው 390 ግን እኛ ደግሞ ሴሴስ ላይ የሰጠነው ስንት ብለናል? 900 ፒክሴል አድርገን ብለናል። ስለዚህ ለዛ ከአቅሙ በላይ ስለሆነ ምን አደረገው? ኦቨርፍሎው ኤክስ አለው ማለት ነው። ኦቨርፍሎው ኤክስ አሁን ኦቨርፍሎው ኤክስ ሂድን ብናደርገው ሂድን ሊሆን ይችላል፣ ሜቢ ላይ ይታይ ይችላል የሚይዛቸውን ከኮንተንቱ አንጻር ግን። ስለዚህ ምን እናደርገዋለን? ሞባይል በሚሆንበት ሰዓት 900 ሳይሆን ስክሮል ማድረግ ሆሪዞንታል ስክሮል ማድረግ የለበትም፣ በዛው ባለበት መሆን አለበት ካልን ሞባይል በሚሆንበት ሰዓት መቼ? ስለዚህ ሚዲያ ኪወርድ ይሆናል። ከታች በኩል ለምታደርጉት ምን አት ሚዲያ ከዛስ ኤንድ ምን እንበልለትና እዚህ ጋር መተን ምን እናድርገው? አት ሚዲያ እዚህ ውስጥ ምን እናድርገው? ለምሳሌ ሜን ዊድዝ ከሆነ ሚኒመም ዊድዙ ይሄ ከሆነ እንደማለት ነው። ማክስ ከሆነስ ማክስ ዊድዝ ብለን የምንሰጠው ከሆነ ማክስ ዊድዝ ለምሳሌ ስንት? ለምሳሌ 600 ፒክስ አካባቢ የዲቫይሱ ዊድዝ ማክሲመሙ 600 ፒክሴል ከሆነ ምን አድርግልን? የኮንቴነሩ ኮንቴነር ዶት ኮንቴነር የሚለው ክላስ ኔም ዶት ኮንቴነር የሚለው ክላስ ኔም ዶት ኮንቴነር ያባለ የክላሱ ስም ኮንቴነር የሚል ካለ ዊድዙን ስንት አድርገው? ለምሳሌ 300 ፒክስ አድርግልን ብንለው ያጥራል። አሁን እስኪ ቼክ እናድርገው። እዚህ ጋር የሚታያችሁ ከሆነ አሁን ስክሮል አያደርግም፣ ሆሪዞንታል አይሄድም። እንደዚህ ብታደርጉት አይሄድም። ከታች በኩል ስክሮል ማያደርግ ምን አልኩት? የዲቫይስ ዊድዝ ምን ከሆነ ይሄው ቼክ እናድርግ። አሁን ስንት ነው? 900 ፒክስ ነው። ምን ከሆነ የዲቫይስ ዊድዝ ከላይ በኩል ካውንት ያደርጋል 1043 ይላል፣ ይቀንሳል። ምን ከሆነ የዲቫይስ ዊድዝ ማክሲመሙ 600 ከሆነ
ያኔ ምን ማድረግ ይችላል? የኮንቴነር ዊድዝ መቀነስ ይጀምራል። ምን 300 ፒክስል ቀጥታ ይሄዳል። ስለዚህ እኔ 600 አካባቢ ልድረስና ላይ እስካሁን ምንም እንትን የለም። ይኸው አሁን 604 ነው፣ 602 ነው። 600 ሳረግለት ማክሲመም ዊድዙ የዲቫይስ ዊድዝ ማክሲመሙ 600 ከሆነ ከዛ በታች ከሆነም እንደዛው ማለት ነው። ግን ከ600 እና ከዛ በታች ከሆነ የዚህ ኮንቴነር ዊድዙ ቢያንስ ስንት መሆን አለበት? 300 ፒክሴል መሆን አለበት አለ። ያው እንዳለ 300 ፒክስ ቀጥታ ይወርዳል ማለት ነው። ስለዚህ ሞባይል በሚሆንበት ሰዓት እንዲህ አድርግልን እያለን ምን ማድረግ እንችላለን? መስራት እንችላለን። ስለዚህ ይችኛዋን ስትራክቸር ምን ብለን እንጠራታለን? ይችን ሚዲያ ኪውሪ ብለን እንጠራታለን ማለት ነው። ከዛ ምን ሊሆን ይችላል? ለምሳሌ ፎንት ሳይዝ ለምሳሌ 5 ሬም ላድርግለትና በጣም ግዙፍ ነው የሚሆነው ይመስለኛል። 5 ሬም ማለት የሚታያችሁ ከሆነ ትልቅ ነው። እዚህም ጋር ብናደርገው በጣም ትልቅ ነው። ኮንቴነር የሚለው 5 ሬም ሳደርግለት ግን ሞባይል ሲሆን በዚህ ሳይዝ መሆን የለበትም። ለምሳሌ ሞባይል አድርገን እንየውና ወደ ሞባይል አድርገን እንየው። የሚታያችሁ ከሆነ በጣም ትልቅ ነው። ለሞባይል አሁን ይሄ ሳይዝ ትንሽ ይተልቃል። ምኑ ነው የሚተልቀው? ፎንት ሳይዙ። ስለዚህ ሞባይል በሚሆንበት ሰዓት ምን ሞባይል በሚሆንበት ሰዓት ማለት አሁን እየሰራሁት ሚዲያ ኪውሪ የትልቅ የዲቫይሱ ዊድዝ ወይም ደግሞ የምናይበት የሞባይል ሊሆን ይችላል። ለምሳሌ ከ600 በታች ሆኑ ሞባይሎች አሉ። ስለዚህ 600 እና ከዛ በታች ከሆነ ዊድዙን እንዳሳጠርከው ሁሉ ፎንት ሳይዙን ማነስ አለበት ለሞባይል ሲሆን ፎንት ሳይዙ ቅድም 4 ነበር የነበረው፣ እዚህ ጋር 5 ሬም ነበር የነበረው። አሁን ደግሞ ምን አድርግልን? 1.3 ሬም አድርግልን ሊሆን ይችላል። ስለዚህ በዚህን ሰዓት ምን ያደርጋል? ፊት ያለ ሊያደርግልን ይችላል። ሞባይል በሚሆንበት ሰዓት ይኸው ስቲል ምንድነው ወደ 1.5 ሬም ይሆናል። ይኸው ትልቅ ይሆናል። ሳሳንሰው ግን 600 ምናምን እና ከዛ በታች ሲሆን ጽሁፉም አብሮ ያንሳል። ስለዚህ ጽሁፉን ማሳነስ ሊሆን ይችላል፣ የዊድዙን ሊሆን ይችላል፣ የሄቱን ማሳነስ ሊሆን ይችላል። ያ በእናንተ ፍላጎት የተወሰነ ይሆናል ማለት ነው። ስለዚህ በዚህን ዲቫይስ በሚሆንበት ሰዓት የዚህ ዲቫይስ ሚኒመሙ እንዲህ ከሆነ ማክሲመሙ ይሄ ከሆነ ፎንት ሳይዙ ሊሆን ይችላል፣ ዊድዙ ሊሆን ይችላል። ዲስፕሌይ እያደረግንበት ዳይሬክሽን ፍሌክስ ዳይሬክሽናችን ኦራው ከሆነ ፍሌክስ ዳይሬክሽን ኮለመን ማድረግ ሊሆን ይችላል። ግሪድ ቴምፕሌት ኮለመን 3 ከነበረ 2 ማድረግ ሊሆን ይችላል። ይህንን አፕላይ የምናደርግበት ኮንሰፕት ምን ብለን እንጠራዋለን? ሚዲያ ኪውሪ ብለን እንጠራዋለን ማለት ነው። በኔክስት ስቴፕ ደግሞ ፍሌክስ በሚሆንበት ሰዓት እንዴት አድርገን ልንሰራ እንችላለን የሚለውን እንሰራለን ማለት ነው። ቻው